ትንሽ ጠብቂኝ እመጣለሁ እኮ በቃ ትንሽ ጠብቂኝ። ማን ሊሆን ይችላል? ማን ነው? እኔ ነኝ ሞገስ። ሞገስ አንተ ነህ? ግባ። ዝጋው፣ ቆልፈው። ዝናን እንደቆ ሞገስ ነግሬህ ነበር። ይህንን ደደብ አልምራውም ብዬ ነው። በእጅ ያስገባዋለሁ ብዬ ነው። እንዴት ጣልከው? በምን ጣልከው? ሞገስ አሁን ይሄ ለኔ የሚጠይቅ ነው? ገርሞኝ እኮ ነው። እንዴ ያልኩህን መርፌ ይዘህልኝ መጣ? አዎ አምጥቻለሁ። ራሱን ነው ያመጣው? አዎ ራሱ ነው። ስታይ አምጣው። ቤተሰብ ምሳሌ እንደማ ክፍል 88ን እንዴት አያችሁ? በሚገርም ሁኔታ ኤፍራታ በመድብል ላይ ጉድ እየሰራች ነው። መድብልም አላመነም ነበር። ዝና ደግሞ አስፈራራት እሷን። መድብልን የሆነ ክላስ ጠርተሽ ቢራ ሰጠሽ፣ ከዛ ቢራው ላይ መርዝ ትጨምሪያለሽ፣ ትገያለሽ፣ ግደዩ፣ በቃ እሱን መግደል ግደዩ፣ እኔ የፈለግሽውን ብር እሰጣለሁ ብሎ እሷን አስፈራራት ዝና ኤፍራታን። ኤፍራታ ደግሞ ከዚህ በፊት እንዳያችሁት ከሆነ ብር በጣም ትወዳለች፣ ኤክሰስ ብር ትወዳለች። ለብር ሟች ናት። አልፎ ተርፎ እህቷን ልትገል ትችላለች፣ ያቺ ማህሌትን። ማህሌት ደግሞ ከቤት ትዳሯን አፍርሳ ምን ብላ ሰላም ያጣች ሴት ናት። በዚህ ፊልም ላይ እንዳያችሁት ከሆነ ማህሌት እዛ ደግሞ ሌላ ጉድ ውስጥ ናት። እናም ያቺ ማህሌትን ልትገል ትችላለች። እቺ ኤፍራታ ብር በጣም ነው የምትወደው። መድብል ደግሞ በጣም ጎበዝ ተዋናይ፣ ጎበዝ ሰው ነው ለኔ። እስር ቤት ብዙ ታሪክ አለው፣ ብዙ ነገር ቻሌንጅ ችሎ መጥቶ አሁን ላይ ወንድሙን ለማግኘት ሲመጣ ወንድሙ የለም፣ ብሩክ ስቲል ነው የለም፣ እስካሁን አልተገኘም፣ ያለበትን ቦታ አይታወቅም። እና ብሩክን ለማግኘት መጣ። እሱ ደግሞ ብሩክን ፍለጋ ላይ ነው። እና መድብል ጠጣ ብላ ሰጠችው ለመድብል፣ ኤፍራታ ማለት ነው። ጠረጠርና አልጠጣም፣ አንቺ ጠጪ ፉት አድርጊ ብሎ ሰጣት። አይ እኔ እፈራለሁ ምናምን ብላ ቀወጠችው። ኤፍራታ ትወና ትችላለች ባይዜ ኤፍራታ። እና መድብል ደግሞ ለእኔ ለምን እንደዚህ አስፈለገ? እኔ አንቺን አምንሻለሁ፣ አንቺን አምንሽ አይደል አንቺ ክላስ የመጣሁት፣ ለምን አስፈለገ? ለምን እንደዛ? አይ እኔ እኮ አይደለሁም ዝና ነው እንደዚህ ያስፈራራኝ፣ መርዝ ጨምሪበትና ስጪው ይሙት ምናምን ብላ እና እንዳስዳረገ መድብል ደረሰ፣ በራሱ መንገድ ደረሰና ያቺን ኤፍራታ ያላት አማራጭ መናገርና ብቻ። ከዛ በኋላ ደወለች ቦታና ዝናን መድብል በቃ ይኸው ገድዬዋለሁ ና ለማየት ለመውሰድ ና ብላለች። ሲመጣ ደግሞ መድብል ደግሞ ሌላ ታሪክ ጠብቆ ሌላ እንደ ሞተ አስመስሎ ከዛ በኋላ ጀግና ነሽ አንቺ ብሎ ዝና እሷን እያሞገሰ ነበር ኤፍራታ። ከዛ መድብል ከአንዳንድ ተነሳ፣ አገጩን አለ እና የመጥፎ ስራ የሚሰራ ሰው መውደቂያ እንደዛ ነው። ሎክ ያቺ ማህሌትም እዛ እስር ቤት ውስጥ ናት። ሞገሱን መጥቶ እያስጨነቃት ነው። ብሩክ የት እንዳለ ንገሪ ብሎ እስር ውስጥ ናት። እስካሁን ድረስ ምግብ አትበላም፣ ምንም እየወሰደችም አይደለም እና ጭንቀት ውስጥ ናት። ያቺም ማህሌትን በጣም መጥፎ ስራ ነው የምትሰራው ካያችሁት ከሆነ ማለት ነው። በጣም ክፉ ስራ በቃ እቺ ቅድስትን እስከ ማንቋሸሽ፣ እስከ መስደብ፣ እስከ መማታት ድረስ ነው የምትሰራው። አልፎ ተርፎ ብሩክ ላይ ማማገጥ፣ ብሩክን ማሰቃየት፣ የወለደችው ያቺ ምሳሌ ማሰቃየት፣ ብዙ በጣም ቆሻሻ ስራ ሰርታለች ማህሌት። ግን አሁን ላይ ያለችው ምን አይነት ደረጃ ላይ ነው የሚለውን ነው ማየት ያለባችሁ ቤተሰብ። እና ስለ ማህሌት ምን ትላላችሁ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳትረሱ ቤተሰብ። እና በያላችሁበት በዓለም ዳርቻ ክፉ ስራ እንዳሰሩ በዚህ አጋጣሚ በጣም ክፉ ስራ እንዳሰሩ አሁን የዝናና የማህሌትን መውደቂያቸውን ማየት ትችላላችሁ። ዝናም ደግሞ ከከተማ ውስጥ አደንዛዥ የተባለ እጽ ያዘዋውራል፣ ከወንጀሎች ጋር ይሰራል። አሁን ላይ ደግሞ በቃ ብሩክንም አግቶታል። እሱ እንዳገተ ነው። ብሩክ ደግሞ ያኔ ልጅቷን ለማሳከም ምሳሌን ለማሳከም
ያለው አማራጭ እንደዛ አይነት ስራ መስራት ብቻ ነው። ቤቱን ከመሸጥ ይሻላል ብሎ ነው ያሰበው ብሩክ። ምሳሌ ደግሞ ምንም አታውቅም፣ ሕፃን ልጅ ናት። አሁን ላይ ራሱ ብሩክንም እየረሳች ነው አይ ቲንክ በዚህ ሰዓት። እናም ብሩክ እሷን ለማዳን ብሎ ነው እንደዚህ አይነት ቆሻሻ ስራ እየገባው። ደግሞ እሱንም ያስገደደው ያ ዝና ነው ያስገደደው እንጂ ብሩክ እንደዚህ አይነት ስራ ሰርቶም አያውቅም። እና አሁን ላይ ወንድሜው የብሩክን ነገር በከባዱ ምርመራ እያካሄደ ነው። ዝናንም ኦልሬዲ አስሮታል፣ ያቺን መሀሌትንም አስሯታል። በቃ በጣም ጭንቀት ውስጥ ናቸው ሁለቱ ማለት ነው። እና ቤተሰብ እስቲ ስለ ዝና ምን ትላላችሁ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳትረሱ። እንዲሁም ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ ቤተሰብ። ሌላኛው ደግሞ ዳታ ደግሞ በሚገርም ላይፍ ውስጥ አሁን ፍቅራቸውን በቃ ከፋሚሊ ጋር ሆና እያሳለፈች ነው። እህቷንም አግኝታለች፣ አባቷንም አግኝታ ፏ ዘነጭ እያለች ነው። ሞገስም ከሉላ ጋር በሚገርም ላይፍ ውስጥ ነው። ብዙ ነገር ተፈትኗል። ሞገስ እንዳያችሁ ነገር በብዙ ነገር በማህሌትም ተፈትኗል፣ በሴትም በፍቅረኛዋ ተፈትኗል። እናም ያላየበት ነገር የለም። በጣም ልቡ ተሰብሯል። ደግሞ ምላስ አንዳንዴ አጥንት የለውም እንጂ ልብን ለመስበር ከባድ ኤነርጂ አለው ለምላስ። እናም ሰውን ከማስቀየም ይልቅ ብትመቱ ይሻላል እላችኋለሁ በዚህ አጋጣሚ። እና ብዙ ችግር ነው፣ ብዙ ልብ ተሰብሯል ሞገስ። ግን አሁን ላይ የተሻለ ላይፍ እየኖረ ነው። እና በህይወታችሁ የሆነ ሰዓት ላይ ችግር ታያላችሁ፣ በቃ ግዴታ ነው። ከዛ ችግር በኋላ የሚገርም ላይፍ ትኖራላችሁ። የትኛውም ሰው ይሁን ሀዘንም አለ ደስታም አለ። እና ብዙ ችግር ካየ በኋላ ለምሳሌ ዳታን ማየት ትችላላችሁ። ዳታ ረሃብ አይታለች፣ ፀሐይ አይታለች፣ ዝናብ አይታለች፣ ብርድ አይታለች። ማንም የለም ያበላ ሰው አታ በቃ ጎዳና ላይ ነበረች። ፈጣሪ ሲረዳት ነው ብሩክንም ደግሞ ሞገስንም ያገናኛችሁ በቃ። ስለዚህ ብዙ ቻሌንጅ አይታ ነው አሁን ላይ ቤተሰቦቿን አግኝታ እህቷን አግኝታ የተሻለ ላይፍ እየኖረች ነው ዳታ። ከዳታ መማር ትችላላችሁ እባካችሁ። ተስፋ የቆረጣችሁ ካላችሁ አሁን ላይ ችግር ላይ ያላችሁ ልትሆን ትችላላችሁ። ከችግር ትወጣላችሁ። ከችግር ስትወጡ የሚገርም ላይፍ ነው የምትኖሩ ለወደፊት የሚገርም። ስለዚህ ችግርን መቋቋም አለባችሁ። የመጣ የትኛውንም ፕሮብሌም መቋቋም አለባችሁ። ተስፋ መቁረጥ የሚባል ታምር የለም። እኛ ኢትዮጵያውያን ጋር መበርታት አለብን ቤተሰብ እላችኋለሁ። እናም ከዳታ ብዙ ነገር መማር ትችላላችሁ ቤተሰብ። እስቲ ስለ ዳታ ምን ትላለች? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳትረሱ። እንዲሁም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ ቤተሰብ። ሌላኛው ደግሞ መድብል በሚገርም ሁኔታ ብሩክን ለማግኘት እየሄደ ነው። ማህሌትንም ይዟታል፣ ዝናንም ይዞታል። ሁለቱንም አስሮ አንድ ሩም ውስጥ አስቀምጧል። እስቲ ቀጣይ ፓርት ምን እንደሚሆን አብረን የምናየው ይሆናል ቤተሰብ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውስጥም ከሀገር ውጭም ያላችሁ የሀገር ልጆች ሰላማችሁ ብዝት ይበልን። ወዳችኋለሁ። ቻው